በሰው ኑሮ እየኖረች እዛ ቁጭ ብላ ሩዟን እየጠቀጠቀች እኛም እኮ ሩዛችን አይተርፋት አበድራ ሳትቀበል ሞተች ያለ የሀገረ ሲወስ ሲተርት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ ማለት ነው። እንዴት ናችሁ? ሰላም ናችሁ ወይ? ይሄ የዛሬው ቪዲዮ እንደዚህ አይነቷ ገንገበት እንዲደርስልኝ ሲል በትህትና ጠይቃለሁኝ ማለት ነው። በሚያሳዝን ሁኔታ እንግዲህ የሀገሮቻችን አሰሪዎች ለአቅመ መዲያምነት ወይም ለአቅመ አሰሪነት ሳይደርሱ ሰራተኛ እየያዙ በጣም ተቸግረዋል ማለት ነው። እኔ ብዙ ጊዜ ሰራተኞቻቸውን እየወጡ ሲያሙ ምናምን አያለሁኝ፣ ግን አይመለከተኝም ብዬ ነበር የማልፈው። አሁን ግን በጣም በቃ ሊቭ ላይ መጥተው ምናምን ተደራጅተው ይባስ ብለው ደግሞ እኛ በአረብ ሀገር ያለነውን ምናምን በእርግጥ ኢትዮጵያ ላይ ሰራተኞችም ስህተት አለ፣ ወደ ኋላ ላይ ጠቅሰዋለሁኝ። ግን አሁን ለእንደዚች አይነቱ አጋጠወጥ የኢትዮጵያ አሰሪ እንዲታደርሱልኝ ነው የምፈልገው ማለት ነው። እስኪ ምን እንደምትል እናዳምጣት መጀመሪያ። በጣም ሩዟን እየጠቀጠቀች በሰው ኑሮ እየኖረች እዛ ቁጭ ብላ ሩዟን እየጠቀጠቀች እኛም ሩዟችን ጠቅጥቀን በመጀመሪያ ደረጃ እየጠቅጠቅሽና የሚጠቀጥቅ እኛ እኮ አረብ ሀገር መተን በሰው ኑሮ እየኖረች የምትይው አንቺ ቤትም እኮ ያለችው ሰራተኛ አንቺ ቤት ሰራተኛ ሆና ስትመጣ አንቺ ከምትበይው ልታበያት እኮ ነው። ያኒ እኛም አረቦቹ መዳሞቻችን ሲወስዱን ከሚበሉት ሩዝ ሊያበሉን ነው። መብትና ግዴታቸውን ያውቃሉ። እንደ እናንተ አይቶ ያቅዳቦ ፍሪዳው አይደሉም። በጣም ኢማን አላቸው። ምን ማድረግ እንዳለባቸው ያውቃሉ። ሰራተኛ መያዝ ካልቻልሽ አልቻልሽም። በቃ ምንድን ነው ሳስገባ ይሄ በረኪና 2 ወር ከ15 ቀን ያስጠቅመኛል። በረኪና እንደ ላርጎ አይደለም የምትጠቀሙት። በረኪና ይጎዳል፣ እጅ በጣጥሳል፣ ሽታው ሲበዛ ኃይለኛ ነው ምናምን። እንደው ላርጎ እንኳን ሲከፈረፍ ደስ ይላቸዋል። በረኪና ግን በዛ ደረጃ በ23 ቀን አያልቅም። የመጀመሪያ አይደለም እንግዲህ መቼም በረኪናውን አትጠጣውም፣ ልብስ አታጥብበትም፣ አትታጠብበትም፣ አትበላውም። በረኪና ስራው አንድና አንድ ነው፣ ጽዳት ብቻ ነው የሚያጸዳው። ምን አረገችው? ስሟት ምን አለችኝ እንዳለች። ሁለተኛ ነው። በዛ ምን እንደሆነ ነገራችሁ። እያንዳንዱ የምናወጣው ብር ቫሊዩ የሚኖረው ያ ሰው ቫሊዩ ሲሰጠው ነው። ይህ ብቻ ቫሊዩ ስለሰጠውት አይደለም። ሄደሽ አልኳት መልሳን ያናደደኝ ምን ሆኖ ነው ያለቀው ስላት፣ ወይ ጠጥቼው ሊሆን ይችላል። እኔ እየቀለድኩ አይደለም። ምን ሆኖ ነው ያለቀው ስላት፣ ለጎረቤት ወይ ሰጥቼው ይሆናል። ወላሂ አላህ እና ምን ታርግሽ? እውነቷን ነው። ጠጣችሁ ነው የምትይው ወይስ በላችሁ? በነገራችን ላይ ቅድም እንዳልኳችሁ ነው። አንዳንድ ኢትዮጵያ ሰራተኞች ላይ የማያቸው በጣም አስጠሊታ ነገሮች አሉ። ያንም በኋላ እንመለስበታለን። ረድብኝ እንደዛ አይነት ሄደሽ ገዝተሽ ነው ብዬ ብር ሰጠኋት። ሄደች ገዛች፣ አመጣች። ይሄውን የገዛሽው 420 ብር አልኳት። ከደሞዝሽ ላይ ተቀንሷል። ኤሌክትሪክ መጨበጥ ነው የቀራት። አየሽ፣ የእነሱ 10 ብር የእነሱ 20 ብር ካርድ ማሞያ ብር ቫሊዩ አለው። የኛ 400 እና የኛ 1000 ብር ግን ቫሊዩ የለም። ለሷ የላትም። በቃ ለዚህ ልጅ ሁሉንም አይደለም ቫሊዩ የለውም። ስለዚህ ቫሊዩ እንዴት እንዳለው አሳይቷት ማለት ነው። አይ በጣም የሚገርመኝ እኔ እንጃ። እኔ እናንተ ወይ ደህና ደሞዝ አትከፍሉ ወይ ስርዓት የላችሁ። ሰራተኛ የመያዝና የማስተዳደር አቅም ካላለሽ እኮ ግዴታ አይደለም ሰራተኛ መያዝ። ምን ታረጋለሽ መሰለሽ? በዚህ ብሮድካስት ነው ምናምን በየሚባለው የሄድሽ 10 ከማውራትና ሊቭ ላይ መተሽ ደግሞ ሰራተኞችሽን እንግዲህ እነዚህ ሰራተኛ የሚባሉት የሀገሮቻችሁ ልጆች ማለት ሰራተኞቹም አሰሪዎቹም የአንድ ሀገር ሰዎች ናቸው። የራሳችሁን ዜጋ እንደዚህ ይሄ ለሳምንት አስቤዛ የማያደርግ ደሞዝ እየከፈላችሁ እንደዚህ ከምትወጭቂ ወረድ ብለሽ ስራ ስሪ። ስራውን እንኳን አንቺ መስራት ትችላለሽ። ሰራተኛ መያዝ ግዴታ አይደለም። ሲጀመር የኢትዮጵያ አሰሪዎች አብዛኛዎቻችሁ ለአቅመ አሰሪነት አልደረሳችሁም። ግዴታ በቃ ዝም ብሎ እገሌ ሰራተኛ ይዛለች፣ የገሌ ሚስት ሰራተኛ ይዛለች፣ ሰራተኛ ይዛለው። ከዛ በኋላ ሰራተኛይቱ አንቺማ እንዲያውም ምግብ እራሱ አታቀምሻትም። እርግጠኛ ነኝ በዚህ አቋምሽ መርገምት። ሀቢብቲ እቺ 400 ግራም ስንት ነው የምትሸጠው? 2500 ቢስኮፍ። እሷ ደግሞ ጋር ስንት ነው? 3000 አሁን 5000። እንግዲህ እዚህ ላይ እኔ በጣም የገረመኝ ነገር ማለት ነው እንደዚህ የሚበጣጠሱትና የሚበላቀጡት እኮ በኢትዮጵያ ከ3000 እስከ 5000 የሚከፈል ደሞዝ ነው ወር። ያው እንግዲህ የኢትዮጵያን ስራ አስቡት። ልብስ የሚታጠበው በእጅ ምግብ የሰራ እንዲሆን ስንት ኪሎ ሽንኩርት ከትፋ። በቃ የኢትዮጵያ ስራ እኮ ከአረብ ሀገር ስራ እጥፍ ነው።
እንደዛም ሆኖ ደግሞ የሳምንት አስቤዛ ማትገዛ ደሞዝ እየከፈሉ እዚህ መተው አገር እያዝልኝ አገር ጨነቀኝ ጠበበኝ ምናምን ሙድ ማራመድ ይፈልጋሉ። የኛ መዲያሞች ምን ይበሉ? በወር 50 ሺህ 60 ሺህ ከዛም በላይ ይሆናል የምንሰራው አላህ በረካ ስላላረገልን ነው እንጂ ማለት ነው። እንደዚህ እንኳን እየከፈሉን የኛ መዲያሞች እንደዚህ በአደባባይ ወጥተው ይሄን ያህል እነሱ ያውም ዜጋቸው አይደለንም፣ በቋንቋ በባህል በምንም ነገር አንገናኝም። ግን ያም ሆኖ ለሰራተኛ ሪስፔክት አላቸው። በቃ እኔ እንጃ እኔ ምን ብዬ ቃል እኔ ኢትዮጵያ የምትሰሩ ሰዎች ማለት ነው ኢትዮጵያ እንደነዚህ አይነቶች ሰዎች ቤት በተለይ የምትሰሩ ሰራተኞች ወላሂ ጊዜያችሁንም አቅማችሁንም ሁሉ ነገራችሁንም አታቃጥሉ። እዚህ አረብ ሀገር እንደምን መታችሁ እሷ የአንድ ዓመት የምትከፍልሽን እዚህ በወር ታገኘዋለሽ። የእንደዛም ወርም አይቆይም። ያውም ደግሞ ከሰውም ሰው ከእነዚህ አይነቶቹ ጋር የምትሰሩ እህቶቻችን ማለት ነው ጭራሽ የሰራተኛ ሪስፔክት የሚባል የሀገራቸውን ልጅ ክብር የሚባል የሌላቸው ክብረ ቢሶች እና የት ነይ ቶሎ ያለ ነይ ሊቭ ላይ እንግባና ስለ ሰራተኛ እናውራ፣ ሰራተኛችንን እንማ፣ ሰራተኛችን እንዲዝ ንበል። ኧረ እኔ በጣም ነው ወላሂ እቺ በተለይ በጣም እንጃ በጣም ቀፋፊ የሆነች ሴት ናት። ይሄ ቪዲዮ ቢደርሳት በጣም ደስ ይለኛል። ያኔ ኦቨር ኮንፊደንስ ያኔ የሰው ልጅ ከማንም ያኔ የሰው ልጅ የሚበላለጠው በተቅዋ ብቻ ነው፣ አላህን በመፍራቱ ብቻ ነው እንጂ ቀይ ጥቁር ምናምን አረብ ያገባ ሀበሻ ያገባ ሁሉም እኩል ነው በነገራችን ላይ ማለት ነው። በጣም በሚያሳዝን ሁኔታ ሲቀጥል አላህ እባብ ልቡን አውቆ ምንድን ነው የሚባለው? እባብ ልቡን አውቆ እግር ነሳው የሚባል አባባል በሀገራችን። በነገራችን ላይ አላህ ማለት ነው እኛ ኢትዮጵያውያኖች እንዲህ ያደረገን ወላሂ ስለሚገባ ነው። አላህ አይሳሳትም። አላህ ያለፈውንም ወደፊት የሚመጣውንም ሁሉንም አዋቂ ስለሆነ አስቡት። እኛ ኢትዮጵያውያኖች ሀብታም ብንሆንና አረቦች ከኛ ጋር መጥተው ሰራተኛ ቢሆኑ አስቡት ምን እንደምናረጋቸው። ስለዚህ በጣም ነው የማዝነው፣ በጣም ማለት ነው እንደዚህ አይነት እንትን። ሁለተኛ እዚህ ላይ ደግሞ መጨመር ፈልገው ሰራተኞች አሁን ይሄ በላችብኝ ምናምን የምትለው ይሄ በነገራችን ላይ ይሄ አሁን እኛም አረብ ሀገር የምንሰራው የልጆች ነው ይሄ ከተባለ በእርግጥ አረቦቹ በምግብ ችግር የለባቸውም አብዛኛዎቹ። ግን እንዲሁ ለልጆች ነው ይሄ ለትምህርት ቤት ነው ከተባለ እኛ ትልልቅ ሰዎች ነን። እኔ ራሱ አሁን ለልጆች የሆነ ነገር አልበላም እንደዚህ። ግን እንደናንተ ደግሞ ቆጥቋጣ ቆብቋባ አይደለም የዚህ ሀገር። እንዲሁ አንዳንድ ነገሮችን ለልጅ ለትምህርት ቤት ብለው እንትን ቢሉ ነው እንጂ ማለት ነው። በጣም ነው የሚያሳዝነው ወላሂ በጣም ተሳስቷ በላሽ ችግር የለውም። የሰው ልጅ ያሳስተዋል። ለምን መወሻሸት አስፈለገ? ለምን ልጆች ላይ ይላክካል? ለልጆች ተብሎ እየተገዛ አንዳንዴ እኮ እኛም እንኳን በላው አላህ ምስክሬ ነው። እኛ እንኳን በልተነው ቢሆን ችግር የለውም። ደግሞ ያልሞተችዋ ልጅ ይች ተምራለች፣ ስትሄድ ታውቀዋለች የት ደርሶ እንዴት ሆኖ እንደነበር። ስትመጣ ታይዋትኝ ባዶ ይባሉ። እኔ ያልደፈርኩትኝ ነገር እሷ ማን ስለሆነች ነው የምትደፈር? እኔ ያልበላሁትን ለምንድን ነው እሷ የምትበላው? እኔ ለምን አልበላው? ለልጆች ብዬ ከእንደገና ውድ ስለሆነ ደግሞ አንድ የምሰራበት ምግብ ካለ እሱን ልሰራበት ብዬ ነው አይደል ብረጥቼ የገዛሁት። ለዚህ ሁሉ ጋር ነው ጥፋት ውስጥ የሚገቡ እነዚህ የሚቀቡ። በነገራችን ላይ በቃ እኔ እንጃ ይሄ አንድ ጊዜ የሰው ልጅ ምናልባት ስታየው አእምሯት ምናምን ልትበላ ትችላለች፣ ልትቀምስ ትችላለች። ግን በዚህ ደረጃ እንዲህ ሰራተኛን በቃ ሆን ብሎ ወጥቶ በቃ እኔ የኢትዮጵያ ሰራተኞች ደግሞ የምታናድኝ ነገር ምንድነው? ህፃን ልጅን የምታንገላቱት። ህፃን ልጅን የሆነች ሰራተኛ ልጅ የሆነች ልጅ ስታንገላታና ስትደበድብ በቃ ያቺ ብቻ ናት ከኢትዮጵያ ሰራተኛ በጣም ያቃጠለች ማለት ነው። በቃ ልጅ የምትይዙ ካልቻላችሁና ካልፈለጋችሁ ልጅ አትያዙ። በቃ ልጅ አትያዙ። ግን እሳ ህፃናት መናገር የማይችሉ ልጆችን አትደብድቡ። አላህን ፍሩ፣ ያኔ ፈጣሪያችሁን ፍሩ። ይሄ ብቻ ነው እንጂ አብዛኛዎቹ ግን የኢትዮጵያ አሰሪዎች ጋጠ ወጥ ናቸው። በቃ መጨረሻ ላይ ምን እንዳለ ይሰማል። መስሜ ተጥኖኔ አካውንቷን እናዘጋባት ይላሉ። የኔ እንጀራ አይቆረጥ አካውንት ቢዘጋ ሌላ አካውንት። በነገራችን ላይ ሌላ አካውንት ቢከፈት እኮ የኢትዮጵያ ህዝብ ነው ፎሎ የሚያደርግሽ እንጂ ብቻሽን ስታወሪ ብታድሪ ምንም የምታመጪው ለውጥ የለሽም። እኔ መስሚያ ያጥጥ ነው። ከዛ አካውንት ቢዘጋ አካውንት ከፍታለሁ። ሌላውን አካውንት ስትከፍቹ ማን ነው ፎሎ የሚያደርግሽ? ማን ነው የሚከተልሽ? ያው የኢትዮጵያ ህዝብ እኮ ነው ያዘጋብሽ። ህዝብ ላይ ዘንድ እኮ ነው መልሰሽ የምትመጪው። ግን እሳ እንደዚህ አይነት አሰሪውም ሰራተኛውም እኔ እንጃ። እኔ በጣም ራኒኒ ያለህየ ያ ረቢ ያ አላህ ዘር ማንዘሬን እንደው ዘር ማንዘር ያለህዋ ያ ረቢ ያ አላህ እንደው አላህየ ያ ረቢ
ከኢትዮጵያ እጅ ሰው እጅ እንዳትጥልብኝ። እኔም ደግሞ አልፎልኝ እንኳን ሰራተኛ ቢይዝ እንደነዚህ አይነት ጋጠ ወጥ መዲያሞች አላህ እንዲያረገን ማለት ወዳለሁኝ። ግን እሳ ወላሂ ለአዚም የአረብ ሀገር መዲያሞች ይግደሉን። ደህና ደሞዝ ከፍለው እንደዚህ ደግሞ ቃላት ያጥረኛል። እስኪ እናንተ ደግሞ ጨምሩበት። ሰላም